ሶፊ እንግዲህ የመጀመሪያው ርዕሰ ጉዳያችን የዓለም ዋንጫ ማጣሪያ ጨዋታ መርሃ ግብር ነው። ግን ብዙዎቻችሁ ይህን ስትመለከቱ ምን ተሰማችሁ? ኢትዮጵያስ መቼ ነው ዓለም ዋንጫ የምንለው? ከቅድመ ማጣሪያ ጨዋታ ወጥተን ወደ ምድብ ድልድል ገብተናል። እሰየው ነው። ትናንት ግን በዚህ ደረጃ በዓለም ዋንጫ ደረጃ ዓለም ዋንጫ እኮ ለማለፍ እንደዚህ ሆነን በፔናልቲ ተሸንፈን የምንልበት ጊዜ መቼ ይሆን ነው? እሱን ነው እኔ ትናንት ሳስብ የነበረው ሶፊ። በጣም የሚገርም ግን ሳኦ ቶሜና ፕሪንሲፔ 189ኛ ውራ የሆነ ቡድን አሸንፈን ያልሆኑ ሁኔታዎችን ማሳየት ተገቢ ነው ብዬ አላምንም። እንደየደረጃችን መሄድም ካለብን መመሰጋገንም ካለብን ከተጋጣሚ አንጻር ቢሆን የተሻለ ነው ብዬ አስባለሁ እና ያውም ቅድመ ማጣሪያ ውድድር ላይ ሳኦ ቶሜና ፕሪንሲፔ 189ኛ ደረጃ ላይ የምትገኝ ሀገር ላይ በዚህ ደረጃ የሚያኩራራ ነው ብዬ አላስብም። እኔ ስጋቴ ምንድነው ሶፊ፣ እንደዚህ አይነት ነገሮች ላይ ስትኩራራ ቀጣይ ተጋጣሚዎች እነማን ናቸው ሊያጋጥሙ? እነ ሴኔጋል ሊደርሱ ይችላሉ። የአፍሪካ ዋንጫ የወሰደችው ሴኔጋል፣ እነ ሞሮኮ ሊያጋጥሙ ይችላሉ። እነ ጋና፣ እነ ናይጄሪያ፣ እነ አይቮሪ ኮስት የእነሱን ስታይ ይሄኛው ሳኦ ቶሜን ገብቷል፣ ጥሩ ነው ውጤቱ ማምጣት ጥሩ ነው ብለት የምታልፈው ግን አንዳንዴ አጓጉል መኩራራትም ውጤት ያሳጣል፣ አንደርማይንም ማድረግ ውጤት ያሳጣል፣ ዝቅ ማድረግም ውጤት ያሳጣል እና እሱን ነገር ካሰመርኩበት አንጻር በዚህ ጉዳይ እናነሳለን። አያይዘን በነገራችን ላይ ትናንቱን በዚህ ጨርሰን እንዴ እንጂ ግን ምን መነካካት ነው? አያይዘ ነው ያለው እኮ በዚህ ያያዝ ነው በዚህ መጨረስ የትናንቱን ጨዋታ እንዴት አየው ሶፊ? እኔ ከጨዋታው ፓርቲ ልቅ 1-0 ነው ያሸነፍነው። ከጨዋታው ፓርቲ ልቅ አንዳንድ ነገሮች የሚነሱ ነገሮች ኢሶኬ ገብቷል። የተጋጣሚን ቫልዩ ግምት ውስጥ አስገብተህ ነገሮችን ማብረ ማስኬድ ቢቻል ጥሩ ነው ብዬ ስለማስብ ነው ሶፊ። ሽልማቶች መደረጋቸው እሰየው ጥሩ ነው፣ ግን በዚህ ደረጃ እንደዚህ እነከሌ ተገኝተው እንደዚህ እነከሌ ተገኝተው እንደዚህ አበረታቱ እንደዚህ ሆነ ምናምን እንዴ ሳኦ ቶሜና ፕሪንሲፔ 189ኛ ደረጃ ያለ ሀገር ላይ እንደዚህ ካልክ ሴኔጋል አይቮሪ ኮስትን ስታገኝ ምን ልትሆን ነው? መታቀድ ያለበት ለትልቁ ነው፣ ለትልቁ መሆን አለበት ብዬ ስለማስብ ነው። ይሄ መሆኑ ክፋት አለው እያልኩኝ ግን አይደለም፣ ሲሆን ግን በአግባቡ መሆን አለበት ለማለት ነው። ከተጋጣሚያችን ካለንበት ደረጃ ይሄ ቦታ እኮ የኛ ደረጃ ቦታ አልነበረም ሶፊ። እኮ 11 የአፍሪካ ዋንጫ የተሳተፈች ሀገር፣ አንድ የአፍሪካ ዋንጫ የወሰደች ሀገር፣ ምንም አፍሪካ ዋንጫ ተሳትፋ ከማታውቅ ሀገር ጋር ጨዋታ ተጫውተ ያዙ ይልቀቁኝ ማለት ግን አግባብ ነው ብዬ አላስብም፣ በዛ ደረጃ ማለት ነው። ምክንያቱም የሚሰጡት ጋዜጣዊ መግለጫዎችም ደስ አይሉም፣ ፕሮቮክ የሚያደርጉ ነው ሌላኛውን አካል። በተለይ ከጋዜጠኛ ጋር ምንድን ነው ያላቸው ነገር የሚያስብል ነገሮች ታያለ። ፕሮቮክ ያደርጋሉ። ከዛ መልስ ስትመልስ እንዲህ ተባልኩኝ ይባላል። ሶ ፕሮቮክ የሚደረጉ ነገሮች ልክ ናቸው ብዬ ስለማላስብ ነው። ምናልባት ዳይሬክት ስም ተጠቅሶ ጋዜጠኛን አታክ ተደርጎ ላይሆን ይችል ይሆናል፣ ግን ቅኔዎች አሉ፣ ደስ የማይሉ ነገሮች አሉ። ከዛ ደረጃ አንጻር መመልከት ተገቢ ነው ብዬ አስባለሁ። የምጨምርበት ካለ ሶፊ ከኢትዮጵያ ብሔራዊ ቡድን ውጤት አንጻር እነ ኮንጎ ዓለም ዋንጫ ይገባሉ፣ እኛ ሳኦ ቶሜን አሸነፍን ብለን፣ እና አይቮሪ ኮስት ከታላላቆቹ ስኮትላንድን አሸንፈው ይመጣሉ፣ እነ ግብጽ ከስፔን ጋር ይጫወታሉ፣ እኛ ሳኦ ቶሜ ላይ በዛ ደረጃ እነ ኤርትራም እነ ሶማሊያም እኮ አልፈዋል። አሁን ምድብ ገብተዋል እኮ። ኤርትራም አሸንፋ ገብታለች፣ ሶማሊያም አሸንፋ ገብታለች። ሞሪሺየስን በፔናልቲ ነው ሶማሊያ ያሸነፈችው፣ ኤርትራ 2-1 ነው ያሸነፈችው እና ትንሽ ጨምርበት ሶፊ እዚህ ጋር እኔ ማንሳት የምፈልገው ያው በኢትዮጵያ ብሔራዊ ቡድን በኩል ወደዚህ ዙር መግባታችን እስማማለሁ ከግርምሾ ጋር፣ ግን መልሶ ባክፋየር እንዳያረግ ጥንቃቄ ማድረግ አለብህ። ኢዚ ዊን የሚባላል ገብቷል። በእግር ኳስ ውስጥ አሁን ለምሳሌ የፊታችን ቅዳሜ አርሰናል ከሳውዛምፕተን ይጫወታል አይደል? አርሰናል ቢያሸንፍ አያስደንቅም፣ አያስገርምም፣ አሸነፈ ብለህ ነው የምታልፈው። ነገር ግን ሳውዛምፕተን አርሰናልን ቢያሸንፈው ግን ታምር ነው በእግር ኳስ ውስጥ ማለት ነው። ልክ በዜና ውሻ ሰውን ቢነክሰው ምንም ማለት አይደለም፣ ሰው ውሻን ቢነክስ ግን ዜና ነው እንደሚባለው ማለት ነው። ሶ በዚህ ሂደት ውስጥ የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን ማሸነፍ ትልቅ ስራ አይደለም ወይም ከባድ ስራ አይደለም። ኢዚው በቃ በጣም ቀላሉና የግዴታ መደረግ ያለበት ነው። ትናንት ኢቭን የኢትዮጵያ ብሔራዊ ቡድን 1-0 ማሸነፉ ጥያቄ የሚያስነሳ ነው ሆነን ለመናገር ማለት ነው። የፈጠራቸውን የጎል ድሮች ለምን አልተጠቀመም? ከፈጠረው ጫና አንጻር ብዙ ጎል ለምን አላስቆጠረም? አቻውቶ ቢሆንስ የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ጋር ብዙ ነገሮች ሊነሱ የሚችሉበት እድል ነበር። ሶ ምንድነው እንደ አይነት ነገሮች ሲከሰቱ ላይክ አሁን ትናንት የነበረው ሁኔታ የምታያቸው ነገሮች
ከሌ የሚባል ሰው መጥቶ አበረታታ ከሌ እንደዚህ ሆነ የሚለውን ነገር ስታይ የኢትዮጵያ ብሔራዊ ቡድን ነው ወይስ ሌላ ለዓለም ዋንጫ ያለፈ ብሔራዊ ቡድን ነው ምናምን ትላለህ። ሶ አሁን ነገ በምድብ ጨዋታ ውስጥ ገብተን ሽንፈት እናስተናግድ ላይክ ሳይኮሎጂካሊ ሬዲ መሆን አለብን። በነገራችን ላይ ከአቅማችን ጋር ሬዲ መሆን አለብን ሳይኮሎጂካሊ ከስነ ልቦና አንጻር የቱ ጋር ነው ያለ ነው? እኛ ተጫዋቾቻችን የቱ ጋር ነው ያሉት? የእግር ኳስ ሂደታችን የቱ ጋር ነው ያለው? በእግር ኳስ በጀብደኝነት አንድ ጨዋታ ልታሸነፍ ትችላለህ፣ ሁለት ጨዋታ ልታሸነፍ ትችላለህ። እግር ኳስ በጀብደኝነት መሆን የሚችል አይደለም። እግር ኳስ ብቃት ይፈልጋል፣ የረጅም ዓመት ስራ ይፈልጋል፣ ረጅም ዓመት የተሰራበት እንቅስቃሴ ይፈልጋል። እሱን አልሰራንም እያልን ባለንበትና ምንም አላደረግንም በተባለበት ሁኔታ ውስጥ ሳኦ ቶሜን ማሸነፉን እንደ ትልቅ ነገር ማየት አያስፈልግም። ግን ክሬዲት መሰጠት አለበት። ቅድም ግርምሾ እንዳልከው ተጫዋቾቻችን የቀላሉ የቤት ስራቸው ነው፣ ግን የቤት ስራቸውን በመስራታቸው እናመሰግናለን። አሰልጣኞቹ በመስራታቸው እናመሰግናለን። ዛሲት በቃ ይነፍ፣ ይሄ በቂ ነው። ከዛ ያለፈው ነገር ግን በኋላ ላይ ነገ ምድብ ላይ ገብተን ለሚፈጠሩ ነገሮች ባክፋየር ያደርጋሉ። መልሰው አንተ ላይ አደጋ ይፈጥራሉ። አሃ ሳኦ ቶሜ ላይ ነበርና ለካ ስፈነጭ የነበረው ለካ እንደዚህ አይነት አቅም የለም እንደ ይባላል። ሶ እንዲህ አይነት ኢዚዩን ናቸው ማድረግ ስለሚገባና ያደረግናቸው ብለህ የምታልፍበት ሂደት መኖር አለበት። አጓጉል ተስፋ ይዘ አሁን ትናንት ላይ የነበረው አንዳንድ ሰዎች ላይ የምታየው ነገር ላይክ ኮንጎን ያሸነፍክ ካሜሮንን ያሸነፍ አይነት ስሜት የምታያቸው ሰዎች አሉና ይሄ ልክ አይደለም። በአግባቡ በቃ ደስታችንም በአግባቡ ስኬታችንም በአግባቡ ውጤታችንም በአግባቡ መደነቅ ያለበት ይደነቃል። ትናንታውን መስፍን ታፈሰ ያደረገው እንቅስቃሴ በጣም የሚገርም ነው። በጣም ፕሮፌሽናል ተጫዋች በሌሎች ሀገራቶች በሌሎች ልጎች የምትመለከተው አይነት ፊዚካሊው ኳስ የሚነዳበት መንገድ ስግብግብ አለመሆኑ በጣም ሰልፊሽ አይደለም። ሁሉም ኳሶች ለጓደኞቹ ለመስጠት ነው የሚያስቡ። ስራው ምን እንደሆነ ጠንቅቆ የሚያውቅ ተጫዋች ነው። ተመልክቼዋለሁ በትናንትናው ጨዋታ ላይ። ሌሎችም ነጋቶችም እና ሀብታሙ ተከስተም ሌሎችም ብዙዎቹ ተጫዋቾች ጥሩ ነገር ሲያሳዩ ተመልክተናቸዋል። ይህን እንዴት እናሳድገው፣ ይህን እንዴት ከፍ ወዳለ ነገር እናምጠው፣ እንዴት እናሳድገው የሚለውን ነገር ማስቀመጥ አለብን። ሳኦ ቶሜ የኢትዮጵያ እግር ኳስ መለኪያ ልትሆን አይችልም። ኤግዛክትሊ ዛት ዘ ፖይንት። ይሄ ነው መስማማት ያለብን ነገር። ሳኦ ቶሜ የኢትዮጵያ እግር ኳስ መለኪያ መሆን አይችልም። ቅድም ጠቅሰዋል ግርምሾ፣ ኤርትራ ገብታለች፣ ሶማሌ ገብታለች። የእኛ መግባት ምድብ ላይ ኢትስ ኖት ቢግ ዲል። ደቡብ ሱዳን ገብታለች፣ አዲሱ ሀገር ቢግ ዲል አይደለም። ግን ኢትስ ኦኬ ነው። ማሸነፍ ደግሞ ስነ ልቦና ለብሔራዊ ቡድኑ የማሸነፍ ስነ ልቦና ማምጣት አሰልጣኙ ዮሐንስ ሳሌም ተጫዋቾች ጥሩ ነው ኢዚ ዊን አድርገህ እንለፈው፣ ካለበለዚያ መልሶ ባክፋየር ያደረግና ነገ ከነገ ወዲያ ለመወቃቀስ አይመችም፣ አስቸጋሪ ይሆናል የሚለውን ነው እንጂ እንደ አጠቃላይ ግን ጥሩ ጅምር ነው። በተለይ ወደ ሀገር ውስጥ እግር ኳስ መመለሱ እኔ ከውጤቱም ከምንም በላይ ወደ ሀገር ውስጥ የኢትዮጵያ እግር ኳስ መመለሱ ነው ለእኔ ትልቁ ስኬት። አቶ ባሩ ጥላሁን፣ አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ትልቁ ስኬታቸው ሳኦ ቶሜን ከማሸነፍ በላይ ወደ ሀገር ውስጥ እግር ኳሱ መመለሱ። ለአንድ ጨዋታ ብቻ መሆን የለበት። ትናንት ግርምሾ አንስተዋል። ለቀጣይ ጨዋታዎች በአፍሪካ ዋንጫ ማጣሪያ የምናደርጋቸው ጨዋታዎችን ወደ ማስፈቀድ ትናንት ጥሩ ነበረ፣ ሜዳውም ቆንጆ ነበረ፣ የሚረብሽም ነገር አልነበረውም። ይህን እያሳየ ማምጣት ሌሎች ስቴዲየሞችም ቶሎ እንዲጠናቀቁ በማድረግ ወደ ሀገር እግር ኳስ እንዲመለስ ማድረግ። ምክንያቱም አይተነዋል ትናንቷን የፈጠረውን የአንድነት ስሜት፣ የኢትዮጵያዊነት ስሜት፣ የደጋፊ ስሜት። ደጋፊ በመኖሩ ተጫዋቾቹ ምን አይነት ፐርፎርማንስ አሳዩ። የትናንትናውን ጨዋታ አወይ ወይ ሞሮኮ ላይ ወይ የሆነ ሀገር ላይ ሄዶ አድርጎ ቢሆን እንደዚህ አይነት ፐርፎርማንስ ሊያሳዩን ይችላሉ። አይ ዶንት ቲንክ እጠራጠራለሁ። በሀገር ስትጫወት ገፊ ኃይል አለ፣ አይዞ የሚል አለ። 12ኛ ደጋፊ ነው እግር ኳስ 12ኛ ማነው ደጋፊ 12ኛ ተጫዋች ነው። ይህንን ነገር ማጠናከር ነው ያለበት። ስፔሻሊ ወደ ሀገር ውስጥ እግር ኳስ እንዲመለስ ከ5 ዓመታት በላይ በኋላ መመለስ ጥሩ ነው፣ ግን ለአንድ ጨዋታ ብቻ መሆን የለበት። አስፈላጊ መስዋዕትነት ተከፍሎ ሴፕቴምበር ላይ ነው አይ ቲንክ ቀጣይ ጨዋታ የሚከናወን የምድብ ማጣሪያዎች ምድብ ድርድሮች ይወጣሉ። መጀመሪያ አሁን ይወጣሉ፣ ከዛ ሴፕቴምበር ላይ ይመስለኛል ሴፕቴምበር፣ ኦክቶበርና ኖቬምበር እስከ ኖቬምበር ድረስ ነው ማጣሪያዎች። ሶስቱ የብሔራዊ ቡድን ረፍቶች ላይ ነው የሚከናወኑ። ስለዚህ ለዛ የሚደርስ ስቴዲየም በተሻለና አቅም በ2 ወር በ3 ወር አዘጋጅተን ድሬዳዋ መቀጠል የሚችል ከሆነ እንደ ትናንት ነው በ9 ሺህ በ10 ሺህ ቢቀጥል ደስ የሚል ነው። ባህር ዳር ከተፈቀደም 50 ሺህ 60 ሺህ መግባት ከተቻለ የአቃቂ ቃሊቲውም ከደረሰ የአዲስ አበባው ምናልባት ብዙ ስራ ይጠይቃል። እሱ ጥሩ እኔ የአቃቂ ቃሊቲውን ነው የምጠብቀው። ባይዘይ ይሄ ነገር ነው እኔ ፖዚቲቭ ነገሮች የወሰድኩት የሜዳው መፈቀድ በጣም ፖዚቲቭ ነገር ነው። ይሄን ነገር በጣም ማድነቅ አለብን፣ ግዴታችን ነው። ግን እስካሁን የዘገየንበትን መንገድ ለቁጭት መነሳት አለብን። ሳኦ ቶሜን ግን የእግር ኳስ መለኪያችን በፍጹም እንደው ያሳፍራል። ሳኦ ቶሜን አሸነፍን ብለህ ደረትን ነፍተህ መሄድ የለብን። በቃ ዛት ኢዚ ነገር ቀላል ነገር ነው። ለቀጣይ ስራ መነሳሻ እናደርጋለን። ዊኑን ድሉን ወደ ቀጣይ ስራ እንቀይረዋለን ወደሚል አቋም መያዝ አለብን። በዚች ተንጠራርተን በዚች ደረታችን ከነፋን ግን ነገ ኮንጎ ሲደርስ፣ ነገ ሞሮኮ ሲመጣብ፣ ነገ አልጄሪያ ሲመጣብ ወገቤን ብትል አሃ አቅሜ ይችናት ወይ የሚል ነገር ይመጣል።
በልክ በአግባብ እናድርገው የሚለውን ለማየት ነው። ይሄ ነው የኔ ሀሳብ ግርምዬ። እኔ እንደውም ሶፊዬ በጣም የሚያስቆጨው ነገር የኢትዮጵያ ብሔራዊ ቡድን በዚህ ደረጃ መጫወቱ በጣም የሚያስቆጭ ነገር ነው፣ እውነት ለመናገር ማለት ነው። ጥያቄ የለው። የኢትዮጵያ ብሔራዊ ቡድን ቅድመ ማጣሪያ ገብቶ 11 ጊዜ በአፍሪካ ዋንጫ የተሳተፈ ብሔራዊ ቡድን ከጥቂት ዓመታት በፊት በአሰልጣኝ ሰውነት ቢሻው ዘመን ምርጡ ከ10 የአፍሪካ ብሔራዊ ቡድኖች መካከል አንዱ የነበረው ብሔራዊ ቡድን ምንም አፍሪካ ዋንጫ ተሳትፈው ከማያውቁት ሀገራት ጋር እኩል ወይም የደረጃ ሰንጠረዡ የመጨረሻ ተብሎ ቅድመ ማጣሪያ መግባቱ ነው የሚያስቆጨኝ። ሁላችንም ስሜት መንካት ያለበት ይሄ ነው እንጂ ሳኦ ቶሜን ማሸነፍ ሶፊ እንዳልከው የስኬት መለኪያ አድርገን መውሰዳችን ተገቢ አይደለም። ይሄንን ያለበት ያለ ምክንያት አይደለም። ሸብረቡ ስለበዛ ነው። ሸብረቡ በዛ፣ ያዙ ልቀቁኝ በዛ። ልክ አይደለም። ይሄ መታረም አለበት። ሳኦ ቶሜና ፕሪንሲፔ እኮ ነው ቡድኑ። ደካማ ቡድን ነው፣ እየነገርናችሁ ነው። 189ኛ ደረጃ ላይ የተቀመጠ ቡድን ነው። ስለዚህ በልኬት አለው፣ ገደብ አለው። ዝቅተኛ ቡድን ነው። በቃ አለፍን። ማለፋችን እሰየው። ተጫዋቾቻችን የሰራችሁ ስራ ጥሩ ነው፣ ግን ስለ ቀጣዩ ነው መታሰብ ያለበት እና በዛ ደረጃ እንውሰደው ለማለት ያክል ነው። የተመለከትናቸው ነገሮች ለቀጣዩ ጨዋታዎች ስነ ልቦና ጫና እንዳያሳድሩ ስጋት ስላለን ነው ይህንን ያልነው፣ ያለ ምክንያት አይደለም። ያደላቸው ሀገራቶች ብሔራዊ ቡድኖቻቸው ዋንጫ ሲወስዱ ይሸልማሉ። ያደላቸው ሀገራቶች ብሔራዊ ቡድኖቻቸው ዓለም ዋንጫ ሲገቡ እንደዚህ አይነት ሽልማት ይሰጣሉ ብለው ቃል ይገባሉ። እኛ ገር ቅድመ ማጣሪያ ገና ማጣሪያ ለመግባት ማለት ነው። ቅድመ ማጣሪያ ሳኦ ቶሜን በማሸነፍን ያ ሁሉ ሸብረብ ልክ ነው ብለን ስለማናምን ነው። ከዛ ባለፈ ጋዜጣዊ መግለጫዎች ሲሰጡ ጥንቃቄ የተሞላባቸው መሆን አለባቸው። በየትኛው አንቀጽ ነው ጋዜጠኛ ደውሎ ሊያበረታታ የሚችለው? አይዞ በርታ እያለ ስልክ እየደወለ ቢሆን ጥሩ ነው፣ አይከፋም። ካለ ግንኙነት አንጻር ነው ይሄ ሊገደብ የሚችለው። ግን እንደ ግዴታ ግን መታየት የለበትም። ደውሎ አበረታቱኝ የሚባለው አካል ልክ አይደለም እና እንዲህ አይነት ነገሮች ጥንቃቄ ሊታይባቸው ይገባል። የፌዴሬሽኑ ሰዎች፣ ዋና አሰልጣኙ፣ ሌሎችም ጋዜጣዊ መግለጫ ስትሰጡ ጥንቃቄ የተሞላበት የሌላን ሰርድ ፓርቲ ነገር ላለመንካት መጠንቀቅ ያስፈልጋል። ለተጠየቃችሁ ጥያቄ ብቻ መልስ መስጠት ነው የሚያስፈልገው ማለት ነው። በዛ ደረጃ ነው ውጤት እያሻሻልን እያመጣን መሄድ የምንችለው ብዬ አስባለሁ። አሁን ወደ ዋናው ማጣሪያ እየገባን ነው። ዋናው ማጣሪያ ላይ እንግዲህ የሚሆነውን የቤት ስራችን በአግባቡ መስራት ነው። ብዙ ነገሮችን አንስተናል። ትውልደ ኢትዮጵያውያን ቢፈተሹ ቢታዩ ዓለም ላይ በጣም ብዙ አሉ፣ አውሮፓ ላይ የሚጫወቱ ብለናል። ሌሎች ሀገራትም አሜሪካ ላይም አሉ ትውልደ ኢትዮጵያውያን በጣም በተለያዩ ታላላቅ ክለቦች የሚጫወቱ። እነሱን ከኢትዮጵያውያን ተጫዋቾች ጋር ማቀናጀቱ የአጭር ጊዜ መፍትሄ ነው ብለናል። ከስር ጀምሮ ተጫዋቾችን እያሳደጉ እየሰሩ መምጣት ደግሞ የረዥም ጊዜ እቅድ ነው ብለናል። አሁን አጭር ጊዜ ነው። ስለዚህ በአጭር ጊዜ ዓለም በሚመራበት ሂደት ኤርትራ እኮ 16 ተጫዋች ደርሳለች። መጀመሪያ 14 ነበሩ፣ 2 ጨምራለች። 16 ተጫዋቾች ጠርታለች እኮ። ከ19 ዓመት በኋላ እኮ ነው ኤርትራ ማጣሪያ ውስጥ የገባቸው አፍሪካ ዋንጫ ማለት ነው። እነ ኮሞሮስ ውጤታማ የሆኑት እኮ ትውልደ ኮሞሮሳውያንን ስለጠሩ ነው፣ አካተቱ በቡድናቸው ውስጥ። እነ ኬፕ ቨርዴ እግር ኳስ ላይ እኮ ውራ ነበሩ በፊት፣ ግን ዓለም ላይ ያሉ ትውልደ ኬፕ ቨርዳውያንን ስላካተቱ ነው። ጋምቢያ አፍሪካ ዋንጫ ላይ በቅርብ ዓመታት የተመለከትናት ትውልደ ጋምቢያዎችን አካተተች። ሌላው ሀገር ላይ የሚሰራው ኢትዮጵያ ላይ የማይሰራበት ምክንያት ምንድን ነው? ለምንድን ነው ትውልደ ኢትዮጵያውያንን ወደ ሀገራችን እያመጣን ከእኛ ተጫዋቾች ጋር እያቀናጀን ውጤት ለማምጣት ትልቅ ስራ መስራት ያልቻልነው? ለምንድን ነው ለምንድን ነው በራችንን የምንዘጋባቸው ትውልደ ኢትዮጵያውያንን የሚለውን ሐሳብ ማስመር እፈልጋለሁ።